ኑኑዬ ለማውራት እንዲመቸን ብዬ ነው። አንዴ ቀና ብለሽ እሺ። ፈገግ በያ። እንዴ አትበይ፣ ፈገግ በይ። ምንም ነገር ሊፈጠር ይችላል። ሁሌ እንደዚህ ፈገግ በይሽ። መድኃኒት ተከታትለሽ እየሰጠሻት ነው አይደል? አዎ፣ በየቀኑ እየሰጠዋት ነው። ያንቺን ታማኝነት የሚወስነው በዚህ ነው። ጎበዝ ልጅ፣ ሁሌ ማብረሻት ሆነሽ ተከታታያት። ወዴት ነው ወደዚህ? ለምንድን ነው ከዚህ ማይረባ ጋር ማይሽ? መልሽልኝ እንጂ ከዚህ ጋር ምን ታደርጊያለሽ? አንተ ማን ስለሆንክ ነው ይህን ጥያቄ የምትጠይቃት? ለአንተ እኮ ምንም የመመለስ ግዴታ የለባትም። እሷን ነው የጠየቅኩት፣ አንተን አልጠየቅኩም። አፍህን ዝጋ። ባልዘጋ ምን ልታመጣ ነው? ባልዘጋም እንደማደርግ ላሳይህ። እንዴ እባካችሁ እንዳትጣሉ፣ እባክህ። ነይ አንቺ አሁን ወደዚህ ነይና እጄን ያዥ። እንዴ ለምን? ነይ አልኩሽ። ምንድን ነው በግድ ነይ? ቆይ ያመሃል እንዴ? ለመጨረሻ ጊዜ ነው የምጠይቅሽ። ወደዚህ ነይና እጄን ያዥ። አብረን ወደ ቤት እንገባለን። ካልሆነ ግን እዚህም ሆነ እዛ የሚፈጠረው ነገር ጥሩ አይሆንም። ተይ እባክሽ፣ ይህ ሊያስፈራራሽ እየሞከረ ነው። ምንም አያመጣም። እሺ ጎበዝ፣ በጣም ጎበዝ። መሲ፣ ምን እያደረግሽ መሆኑ ነው? ወደ ቤት ነው የምንሄደው። ቻው። እንደዋል። እሺ፣ የሰጠው ጊዜ እያለቀ ነው። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። እንግዲህ እንግዳ ድራማ ክፍል 33 ላይ በጣም አስገራሚና አጓጊ ነገሮች ታይተዋል ማለት ነው። እንደምናስታውሰው በክፍል 32 ላይ ወይዘሮ ሄለን ኑኑያትን ወደ ሕክምና አትወስድም በማለት ከቤሉል ጋር ሰጣ ገባ ገብተው ነበረ። ቤሉልም እንግዲህ አንቺ ሴት፣ እኔ አሁንስ የማቅሽ ይመስለኝ ነበረ፣ በጣም ተሳስቻለሁ እና እንግዲህ እንዳከበርኩሽ ተከበር እያላት ነበረ። መጥፎ ቃል ላለመናገር ራሴን እየተቆጣጠርኩ ነው፣ ስለዚህ ተይ ደህና አትመስይኝም በማለት እንግዲህ ገፍትሯት ሲሄድ አይተን ነበረ። እናም ወዲያው ቴዲ ጋር ደውላ የሆነ ነገር ፍጠር ቴዲ ትለው ነበረ። ቴዲ ደግሞ ምን ላድርግልሽ ሲላት አንድ ነገር አንተ አታጣም፣ ከቻልክ እንደውም አግታቸውና ሌላ መላ ከዛ እንፈልጋለን ስትለው ቴዲ ደግሞ በዛን ቅጽበት ከመሲ ጋር ቀጠሮ ነበረው። መሲ ከበር ውጭ ወጥታ እሱን እየጠበቀች ነበረ እና እንግዲህ ቴዲ እነሱን ትቶ ወደ መሲ ሄዷል። እንደውም ለወይዘሮ ሄለን ምንድን ነው ልጆቹ ሊጠፉ ነው ወይ ይላታል። ተያይዘው ሂደዋን ስትለው ምንድን ነው ሊጠፉ ነው ወይ ሲላት ምን ይጠፋሉ ሊያስመረምራት ነው ትለዋለች። በቃ ልጆቹን ታያቸው ቢላትም እሷ ግን በፍጹም አይሆንም አንድ ነገር አድርግ ስትለው በቃ ችግር የለውም ብሏት፣ ነገር ግን እሷን ትቷት ሄደው ወደ ሄለን ወደ መሲ ነበረ። ከመሲ ጋር ቀጠሮ ስለነበረው እንግዲህ ከመሲ ጋር ተገናኝተዋል። እናም ቤሉልና ኑኑ ደግሞ ከወጥመዱ አምልጠዋል ማለት ነው። ምናልባት መሲ ትልቅ ውለታ ውላላቸዋለች። ምናልባት ቴዲ ስራ ፈቶ ቢሆን ኑሮ እነሱን ማገትን አይተውም ነበረ። እናም ቤሉል ኑኑን ወደ ሕክምና ወስዶ አስመርምሯታል። ነፃ ምንም በሽታ እንደሌለባት ጭራሽ እሱ መድኃኒቱን ስላቋረጠች ነበረ። ካቋረጠችበት ቀን ጀምሮ እስካሁን ድረስ ያለውን ሁኔታ ለማወቅ እንጂ ጤነኛ ናት ብሎ በፍጹም አላሰቡም ነበረ። ነገር ግን እዚህ ፓርት ላይ በጣም ደስ ያለኝ ነገር ምን እንደው ታውቃላችሁ? ፍቅር ማለት ስለታመመ የሆነን ሰው ስትወዱት የሆነ በቃ ጤናማ ስለሆነ ሳይሆን አካሉ ቢጎል ችግር ቢኖርበት ፍቅር ነው በቃ እውነተኛ ፍቅርና ቤሉል አንቺን እንደውም ፍቅሩ በጣም ነው ያገረሸበት። እንደታመመች ሲያቅ እንደውም በጣም ነው የወደዳት የባሰ ማለት ነው። እና እንኳን ሊተዋት ቀርቶ በህይወቴ ስለወደፊት እመመኛ ሴት አንቺ ነሽ፣ ያቺ ሴት አንቺ ነሽ፣ አንቺን የመሰለች ያቺም ሴት አንቺ ነሽ ሲላት ነበር። እና በቃ ፍቅር እውነተኛ ፍቅር ይሄ ነው። ምንም ነገር ድህነት
ህመም የሆነ ውድቀት የማይገድበው ማለት ነውና የቤሉል ለኑኑያት ያለው ፍቅር በጣም ነው የሚገርመኝ። ነገር ግን ደግሞ ቤሉል ምናልባት ወንድሟም ሊሆን ይችላል፣ ላይሆንም ይችላል፣ እርግጠኛ አይደለንም። በነገራችን ላይ ቴዲ ነገር እያወቀ ልጆቹን በቃ ታያቸው እያላት ነበር ሄለንን ሌሎች ዘዴዎች መፈለግ እንችላለን አብረው እንዳይሆኑ ከማለት ይልቅ በቃ ልጆቹን ታያቸው ነው ያለው። እና የሚያውቀው ነገር አለ። ኑኑ የሄለን ልጅ እንደሆነች ያውቃል። ነገር ግን ወንድምና እህት ባይሆኑ ነው እንጂ ቢሆኑ ኑሮ እሱ ራሱ ይሄን ነገር አይፈቅድም ነበረ። ብቻ ምን አለፋችሁ አሁን ላይ እሱ በጣም ነው የወደዳት ጭራሽ የባሰ። እናም በዚህ ሰበብ እንግዲህ ሁለቱ ታርቀዋል ማለት ነው። ኑኑና ቤሉል ታርቀዋል። መጀመሪያ ላይ ግን ከሱ ለመራቅ ብላ ከአዶኒ ፍቅር ይዞኛም ብላ ነበረ። አዶኒም ደግሞ በጣም የሚፈልገው ነገር ስለሆነ ይህን አጋጣሚ ተጠቅሞ ቤሉልን ለማናደድ ሲሞክር እያየነው ነበረ። አዶኒ ግን እውነት ለመናገር ከሆነ ምንም ደስ የሚል ነገር የለውም። እንዴት እንደው አላውቅም። ሲጀመር ቤሉል ወንድሙ ነው፣ ልጅቷን ሊያፈቅራት ይችላል። ግን እንዴት የፈለገ ቢሆን የወንድሙን ውድቀትና የወንድሙን ንዴት እሱ ሲናደድ ማየት እንዴት ሊያስደስተው ቻለ? የሆነ ጊዜ ካያችሁ የሆነ መጠጥ ውስጥ ተደብቆ የማታውቁትን አዶኒ አሳያችኋለሁ ከዚህ በኋላ እንደው አጥፍቼ እጠፋለሁ ምናምን ሲል የሆነ የአባቱን ገዳይ ለመፈለግ በቃ ከዚህ በኋላ የአባቱን ገዳይ ተፍ ብሎ ይፈልጋል ነው እንጂ እኛ ለኑኑያት ብሎ ቤሉልን እንትን ለማለት ይሞክራል አልመሰለንም ነበር። ጎበዝ ከሆነ የአባቱን ገዳይ ነበር መፈለግ የነበረበት። ነገር ግን ምንም የማትወደውን የማታስበውን ሴት ኑኑን በማሳደድ እንግዲህ ጭራሽ ቤሉልን ለመበቀል እየሞከረ ይገኛል። እናም እንግዲህ ቤሉል ኑኑን ካስመረመራት በኋላ ቤሉል በጣም በመናደድ እንዴት ነው አንድ ሰው ሳይታመም ታሟን በማለት የሐሰት ወረቀት ጽፎ እንዴት ነው መድኃኒት የሚሰጡት ብሎ ቤሉል በጣም ይናደዳል። እና ኑኑ ደግሞ ስለሆነው ነገር እናመስግን፣ እንደሰት፣ በቃ ነጻ ሁኛለሁ፣ ስለዚህ ይሄ የተሻለ ነው ተው ብትለውም እሱ ግን የተመረመርሽበትን ሆስፒታል የምታውቂው ከሆነ ውሰጂኝ፣ አለዛ ግን ሂጄ ቀጥ አድርጋ እንድትወስደኝ እሷን አደርጋታለሁ ብሎ ተናዶ ወደ ቤት እንግዲህ በፍጥነት ነበር ሲራመድ የነበረው። በዚህ መሀል ደግሞ በሌላ በኩል ደግሞ ቴዲና መሲ ይገናኙና እንግዲህ ስላለው ነገር እያወሩ ነበር። ቴዲ ከወይዘሮ ሄለን ጋራ የምንተዋወቀው ልጁ ነን ነው አብረን ያደግነው አላት። እናም የአባቱ አደራ አለብኝም ሲል ነበር። ነገር ግን ተጋብተው እንደነበረና አብረው ይኖሩ እንደነበረ አልነገራትም። አብረው እንዳደጉና አባቷ ደግሞ ሲሞት አደራ እንዳለው እንደዛ አይነት ነገር ነው ያወራው። ነገር ግን ስለሱ ደግሞ ናሆም በደንብ ያውቃል። ናሆም ማለት ያፌት የሀረጉ ያፌት ማለት ነው። ስለሱ ማንነት ጠንቅቆ ያውቃል። ስለ በፊት ላይፉ ከማን ጋር ምን ያደርግ እንደነበረ ስለሱ መረጃ አለው። እና እንግዲህ እሱ ግን ይችን ፓርት ብቻ ነው ለመሲ ነገራት። ምናልባት ከሄለን ጋር ሲቀራረቡ የተዋወቃቸው የሚል ጥያቄ እንዳታነሳበት አስቦ ይሆን አላቅም። እኔ ግን ቴዲን መቼም አላመንኩትኝም። እውነቴን ነው የምላችሁ። እንደው ከሄለን ጋር ተጠግቶ ጥሩ ነገር ይኖረዋል ማለት ምንም ቢሆን ምናልባት የልጁ እናት ልትሆን ትችላለች። የኑኑ አባት ከሆነ የልጁ እናት ናት። በእሷ ላይ አይጨክንም ማለት ነው። የፈለገ ክፉ ብትሆን ፍቅረኛው ነበረች፣ ሚስቱ ነበረች። ስለዚህ ምናልባት እኔ እንጃ አላውቅም። ብቻ መሲ መጠንቀቅ አለባት። መሲ በፍጹም ልታምነው አይገባም። በፍቅር ልትታለል አይገባም ነው ምለው። እና እንግዲህ ሁለቱ ተገናኝተው አውርተው ነበረ። ይህን አውርተው ሲጨርሱ ግን እሷ ወደ ቤት እንደምትቸኩልና መሄድ እንዳለባት ሌላውን በስልክ እንደሚያወሩ ነግራው መንገድ ሲጀምሩ ነበረ። እዚህ ጋር ነበር አስገራሚ ነገር የተፈጠረው። ድንገት ናሆም ይመጣል። እናም እንግዲህ መሲ ምስሉ ስታየው ወደ ኋላ ትዞራለች። እናም መተሽ እጄን ያዥኝ፣ ከዚህ ከማይረባ ሰው ጋር ምን ትሰሪያለች በማለት እንግዲህ ያፌት መሲ ጋር ይጮህባታል። እና ሁለቱ ሊደባደቡ ነበረ። ያው ሁለቱም ጎበዞች ናቸው በነገራችን ላይ ትወናም ምናምን ብቻ ጸዴ ናቸው። እዚህ ድራማ ላይ በጣም ነው የሚመቹኝ። እናም ሊደባደቡ ሊቧከሱ ነበረ በመሲ ምክንያት። እና አሁን መሲን ሳያፈቅራት አይቀርም። ካስታውሳችሁ የሆነ ጊዜ ከደረጃ እየወረደ መሲ ደግሞ ከውጭ ማን እንዳየች አላውቅም። ምናልባት ያኔ ቴዲ ትሸሸው ስለነበር ቴዲን አይታ ይመስለኛል እየሮጠች ወደ ቤት ስትገባ ደረጃ ላይ ይገናኙና ይጋጫሉ። እናም በዛው እያወሩ እያለ እንደውም ስፈልግሽ ነው ያገኘሁሽ ብሎ በግድ ጎትቶ ሳለን ወስዳትና ወሬ ያወራሉ።
ስልኩ ላይ ስለላከችው ለቶማስ የላከችው ሜሴጆችን ምናምን እንዳነበበና ብዙ ነገር ስለ ሄለን እንደምታውቅ ከጠየቃት በኋላ እሷ ግን አላውቅም ብትለውም የላክሽውን ነገር ሁሉ አይቼዋለሁ ልትክጅ ነው ወይ ይላታል። እና ታዲያ ካወቅ ለምን ዝም አልክ? እስከ ዛሬ አንተ ዘመዳችሁ ከሆንክ ስትለው እኔ ትንሽ በቀር አይደለም የምፈልገው ሰው ታሰረ ማለት ተቀጣ ማለት አይደለም፣ በቁማቸው ነው ይህም አቃጥላቸው እያላት ነበረ። እናም አብረን እንድንሰራ ፈልጋለሁ፣ ከቶማስ ጋር ስታደርጊው የነበረውን ስራ ከኔ ጋር ትቀጥያለሽ ሲላት ነበረ። እናም እንግዲህ በዛ ቅጽበት ድንገት ወይዘሮ ሄለን ትመጣና መሲ ላይ ትጮህባታለች። እዚህ ምን ታደርጊያለሽ ስትላት እሱ ደግሞ ዝም በይ እኔ እያወራኋት ነው በማለት ስልኩን አድራሻውን ማለት ነው ለመሲ ሰጣትና ደውይልኝ ይላታል። ከዛ ለወይዘሮ ሄለን ደግሞ ልጅቷ ተመችቻታለሁ፣ ቆንጆ ናት፣ እኔም ወድቻታለሁ ብሎ ነበረ። ስለዚህ የምሩን ነበር ማለት ነው ያኔ የነበር አይኑን ጣል ያደረገባት። ስለዚህ አሁን ላይ ከቴዲ ጋር እንድትሆን እንግዲህ እሱም አልፈቅድልሽም እያላት ነው። ብቻ ምን አለፋችሁ እዛ ቤት ያሉ ሴት ልጆች በወንዶች ምክንያት ተከበው፣ ወንዶች ደግሞ በእነሱ ምክንያት እንግዲህ እየተደባደቡ ይገኛሉ። ቤሉልና አዶኒም በኑኑ እየተጣሉ ይገኛሉ። አሁን ደግሞ ያፌትና ቴዲ ደግሞ በመሲ እየተጣሉ ይገኛሉ። ይሄ በጣም አስገራሚ ነገር ነው። በሌላ በኩል ደግሞ ወይዘሮ ሄለን ሚስጥሮቿ ሁሉ አደባባይ እየወጡ ነው። እንደምናስታውሰው መኩ ወደ ገጠር ሄዶ ስለ ወይዘሮ ሄለን የምታደርጋቸው ነገሮች ገጠር ላይ በደንብ አጣርቶ ነው የመጣው። ከመጣ በኋላም እንግዲህ አዶኒ ቀጥ ብሎ ወደ ክላሷ በመሄድ ስለምታሳድጋቸው ህጻናትና ስለ ድርጅቱ ቢጠይቃትም እሷ ግን በድንጋጤና በመንተባተብ የጓደኛዬ ነው በህይወት እያለች ወዘተ እያለች መቀባጠር ጀመረች። እሱም አላመናትም። ስላላመናት እንደዚህ የሚባል ነገር የለም በደንብ እንድታስረጅኝ እፈልጋለሁ፣ ያለዛ ለቤሉል እነግረዋለሁ፣ ቤሉል እንደኔ ዝም አይልሽም ሲላት በቃ ከኔ ጋር እናወራለን አሁን ሀዘን ላይ ነኝ በማለት እሱን ካባረረች በኋላ መኩን በመጥራት የሰማውን ነገር እንዳላየህ አላውቅም በል፣ እኔ የምሰራውን ስራ ሰው እንዲያይልኝ ለሰው ብዬ ሳይሆን በድብቅ ነው የምሰራው፣ እኔ በአደባባይ ይሄን አደርጋለሁ ብዬ ማውራት ስለማልፈልግ ነው። እናም እባክህ ይሄን ነገር ማለት ያየኸውን ነገር ካድ እንደማለት ነው ትለዋለች። እንግዲህ እሱም ደግሞ አዝኖላት እንዴት ነው አንዴ ካፌ የወጣውን ነገር የምክደው ቢላትም እባክህ እርዳኝ ምንም ነገር አላውቅም በል በማለት እሱን እንግዲህ አሳምነዋለች መኩን ማለት ነው። በዚህ እውነታ እያሉ ነበረ። የኑኑ ሚስጥርም ወጣባት። እንግዲህ ኑኑም እንዳልተመረዘች ታወቀ። ቤሉልም ስለ እሷ በጣም ብዙ የሚጠራጠራቸው ነገሮች እየበዙ መጥተዋል። አጎቱ የሚለው ነገር ትክክል እንደሆነ እየገባው መጥተዋል። ሌላው ደግሞ መክሊት ናት። መክሊት እንግዲህ ወደ ቤሉል ክላስ ትገባና አልጋው ላይ ትተኛለች። ድንገት ጃኬቱ ካጠገቧ ስለነበረ የሆነ ነገር በእጇ የነካች ስለመሰላት ተነስታ ኪሱን ቼክ ስታደርግ የወይዘሮ ሄለን ኑኑ ያሰርቀሻን የተባለችው ጌጣጌጦች እሱ ኪስ ውስጥ ይገኛል። እናም መክሊት አንድ ነገር አሰበች። እንደውም እስከ ዛሬ ስታሰቃይ ስለነበረ አሁን እበቀላለሁ በማለት ጌጣጌጡን ይዛ ወደ እናትየዋ ክፍል ወደ ልጅቷ ኤልሹ ክላስ ትሄድና ጌጡን እንዳገኘችው ትነግራቸዋለች። ነገር ግን የመሲ ጓደኛ ታዱ ማለት ነው ራስሽ ነሽ የሰረቅሽው ስትል እንግዲህ በአሽሙር ተነግራታለች። ቤሉልም ማሄድ ሊሰርቅ አይችልም ራስሽ ነሽ ስትል እንግዲህ በአሽሙር ብትናገራትም ወይዘሮ ሄለን ግን የሆነ ያልገባኝ ነገር አለ እንጂ ቤሉል ይሄን አይወስድም፣ ለማንኛውም ዛሬ ከቤሉል ጋር ማደር አለብሽ ትላታለች ልጅቷን። ማለት ያደርሽ አስመስለሽ ከዛ እርግዣለሁ ብለሽ እንዲያገባሽ ዘዴ እንፍጠር ነው በእርግጥ እሷ ሀሳቧ። ልጅቷም እንግዲህ በሀሳቡ ብትስማማም ነገር ግን ነገሩ ሌላ ሆኗል። ጠዋት ላይ ወደ ሕክምና ሲሄዱ አዶኒ ከቤሉል ጋር ሲጣሉ ነበረ። ኑኑያት የኔ ናት፣ የኔ የሆነ ነገር ስትነካ ደግሞ ዝም ብያ ላይ ይሄም እኔን ሳታስፈቅደኝ እጇን እንኳን እንድትነካት አንጠልጥላት እንድትሄድ አልፈቅድልህም በማለት ከቤሉል ጋር ሰጣ ገባ ሲገቡ አይተን ነበረ። እና እንግዲህ ከዚህ በኋላ እሱ ልጅቷን አስመርምሮ ሲመለስ ነበረ በመኪና እሱን ብቻ አግተው የወሰዱት። ከዛ በፊት ግን አዶኒ ስልክ ሲያወራ ሰምተነዋል። ስራውን በጥንቃቄ ስሩ፣ አሁን ከሆስፒታል ተመለሱ ወይ እያለ ሲጠይቅ ነበረ። አዎ አሁን ነው የወጡት ሲሉ በጥንቃቄ ምን ማድረግ እንዳለባችሁ ታውቃላችሁ፣ እኔም ወደዛው መጣው ብሎ ነበር። ያ ማለት ያገተው ማን ነው? አዶኒ ነው። እንግዲህ አዶኒ
ምን እንደሚፈልግ ራሱ አስቡት። የአባቱን ገዳይ መፈለግ ትቶ አንድም ለማይጠቅመው ነገር ምናልባት ኑኑያት የቤሉል እህቱ ከሆነች ወደፊት እሱ ጋር ልትሆን ትችላለች እንጂ በፍጹም አሁን ላይ እሱን እንኳን ልታስበው ቀርቶ ከነ መፈጠሩም አታውቀውም። እሱ ግን በግድ እንግዲህ ከኔ ጋር ካልሆነች እኔ ከፈለኩኝ ከኔ ጋር ካልሆነች በሚል እንግዲህ ሰጣ ገባ ውስጥ ገብቷል ማለት ነው። በሌላ በኩል ደግሞ ከወይዘሮ ሄለን ጋር የምትሰሪውን ወንጀል አብሬሽ መስራት ፈልጋለሁ እያላት ነው። ያለዛ ግን አጋልጥሻለሁ ስላንቺ መረጃ ሁሉ አለኝ ብሎ ቤት ውስጥ ያሉ መረጃዎችን ፋይሎችን ሁላ ወስዶባታል። እሷ የተቀምጠው ንብረት ትፈልጋለች። እሱ ግን ቀስ ብሎ እዛ ቤት ምንም የማያውቅ መስሎ መረጃዎችን ለቃቅሞ ወስዷል። በዛም የተነሳ የምትሰሪውን ስራ ሁሉ አውቃለሁ፣ ስለዚህ አብሬሽ መስራት ፈልጋለሁ እያላት ነው። እናም ወይዘሮ ሄለን አማራጭ ስለሌላት በሀሳቡ ተስማምታለች። ሌላው ደግሞ እንግዲህ ናሆም ነው ያፌት ማለት ነው። እንግዲህ መሲን ወደ ቤት ወስዶ ለምን ከሱ ጋር ትገናኛለች ድጋሜ ከሱ ጋር እንዳላይሽ እያለ እያስፈራራት ይገኛል። እሷ ደግሞ ልትቆጣጠረኝ ነው ወይ? መብቴ እኮ ነው፣ ሰው ከሰው ጋር መገናኘት አይችልም ወይ ብትለውም በፍጹም ከሱ ጋር ላይሽ አልፈልግም ድጋሜ በማለት እንግዲህ እየዛተባት ይገኛል። መሲ እንግዲህ ማናቸውን ትመርጥ ይሆን? ናሆምን ወይስ ቴዲን? በእርግጥ መጀመሪያ ቴዲን ናሆምን መርጣ ነው የሄደችው፣ ትታው ቴዲን ማለት ነው። ምንም አማራጭ የላትም። የምትኖረው የእሱ ቤተሰቦች ቤት ስለሆነ እናም እንግዲህ በዚህ መሀል እያሉ ነበረ። ኑኑ እያለቀሰች ወደ ቤት ትመጣና ድንገት አጎቱ ናሆም ያፌት ቤት ስለነበረ ቤሉል እንደታገተ ትነግረዋለች። በድንጋጤም ይሄን ነገርማ ያደረገችው ሄለን ናት ብሎ ወደ ሄለን ክላስ በመሄድ እንግዲህ ጉሮሮዋን አንቆ የት ነው ያለው ወንድሜ ያስቀመጥሽው የት ነው ብሎ ሊገላት ተነስቷል። እሷም በእርግጥ ልታሳግተው ነበር ቤሉልን፣ ሌላ ሰው ስለቀደማት ነው እንጂ። ምክንያቱም ልጅቷ ተመርምራ ውጤቱ ውሸት እንደሆነ ስለሚታወቅባት ቤት ከመጣ ችግር ይፈጠርብኛል በማለት ቴዲን እንዲያሳግተው ነግረው ነበረ። ቴዲም እንግዲህ የእሱን ሰዎች ልኮ እንዲያግቱት እያደረገ እያለ ነበረ። መጀመሪያ የአዶኒ ሰዎች መጥተው ቤሉልን ያገቱት እንጂ ወይዘሮ ሄለን ራሷ እሱን ልታሳግተው ነበር። ምናልባትም አሳግተው መድኃኒት አጠጥታው ከመክሊት ጋር እንዲተኛ ልታደርገውም ትችል ነበረ። ሀሳቧ ይሄ ነበረ። ምክንያቱም ይሄ ነገር በቶሎ መሆን አለበት እያለች ነበር። ያላት አማራጭ እንግዲህ እሱን እንደዛ ማድረግ ብቻ ነው። ሌሎች ነገሮች ሁሉ አሁን ላይ እየተበላሹባት ይገኛሉ ማለት ነው። ቤሉልም ሳይቀር ስለሱ አሁን ላይ ጥሩ ያልሆነ ነገር አመለካከት ነው ያለው። የምታደርጋቸውን ነገሮች ሁሉ ግራ እያጋባው ይገኛል። አጎትየውም እንግዲህ ሄዶ አንቆ ልጁ የት ነው ቢላትም አላውቅም ብላለች። በእርግጥ አታውቅም። ምክንያቱም ቴዲን ደውላ ልጁን አገታችሁት ወይ ስትለው የኔ ሰዎች ከመድረሳቸው በፊት ሌላ ሰው አግቶታል፣ ማን እንደው አላውቅም፣ ልጅቷ መንገድ ላይ እያለቀሰች ነው ብሎ ስለ ኑኑ ይነግራታል ማለት ነው። ስለዚህ በዚህም በዛም አለ ወይዘሮ ሄለን ቤሉል ልታሳግተው ነበረ። ስለዚህ ከእሷ ራስ መውረድ የለበትም ማለት ነው። እና የኔ ተወዳጆች እንግዲህ ተወዳጅ የሆነው እንግዳ ድራማ ሞቅ ሸብረቅ እያለ ክፍል 133 ደርሷል። በዚህ ውስጥ ደግሞ እንግዲህ ናሆም የሀረጉ ያፌት ማለት ነው ድንቅ ብቃቱን እያሳየ ይገኛል እዚህ ድራማ ላይ። ሄለንም እንደዛው። አዲሱ ደግሞ ለትወና ምናልባት በሙዚቃው ዓለም ሊኖር ይችላል፣ ግን በትወና አዲስ የሆነው ቤሉልም እንደውም እኛ መጀመሪያ ላይ ምናልባት ወይዘሮ ሄለን እንደፈለገች ታሽከረክረዋለች ብለን የፈራ ነው። ቤሉል ጭራሽ ማንንም የማይሰማ ላመነበት ነገር ወደኋላ የማይል በጣም ጎበዝ ተዋናይት ነው ማለት ነው። እና እንግዲህ ኑኑና ቤሉል አሁን ላይ በፍቅር ክንፍ ብለዋል። ነገር ግን ከመካከላቸው ደግሞ ምቀኛ እየጠፋ አይደለም። አንደኛው አዶኒ ነው። እንግዲህ አዶኒ ቤሉልን አግቶታል። እንግዲህ የኔ ተወዳጆች በክፍል 134 ላይ ምን ሊፈጠር ይችላል? አዶኒ ከቤሉል ምንድን ነው የሚፈልገው? ከኑኑ ራቅልኝ ብሎ መቼም ስላገተው ብቻ ኑኑን ፍቅሩን አይተውለትም። ፍቅር ደግሞ እስከ ሞት ድረስ መታመን እስከሆነ ድረስ። ቤሉል ደግሞ በኑናያት ቀልድ አያውቅም። በጣም ነው የሚወዳት። እሷም ከሱ ውጭ አታስብም። እሱም እንግዲህ አይኔም ቅንጭላቴም ወደ አንቺ ነው የሚመራኝ እያላት ይገኛል። እና የኔ ተወዳጆች እንግዲህ በክፍል 134 እስከምንገናኝ ድረስ ሁላችሁንም አመሰግናለሁኝ።
ቸር ቆዩልኝ።